እንደዚህ እንደጻፍኩ አስቤም አላቅም ማለት እኔ ያየሁት የኢትዮጵያ ፖለቲካን አዙሪት እዚህ ውስጥ ጠቅላይ ሚኒስትሩ ከ15-16 ዓመት በፊት የባህር በር ያስፈልገናል ከጎረቤቶቻችን ጋር ተባብረን መስራት አለብን ብለው የወደብ አማራጭ ገና ታዳጊ ዜጋ ሆነው እንደ ዜጋ ሲያስቡበት ነበር። እነሱ ከአባቶቻቸው አይበልጡም እኛም ከአባቶቻችን አናንስም የሚል በአንድ ፓርቲ በኩል ያኔ የተሰጠ ነው። ባሩድ ይሸተናል። ያልተተኮሰ ባሩድ እኮ ነው። ይፎክራሉ። አይታለ ያኔ ተቃዋሚ ፓርቲ ነኝ የሚለውም ምናምን ግፋ ብለው ያለ መንግስትን የሚለው እንዋጋ ይላል። ከባለሻፍና ከአባትሽ ቤት የቱ ይቀርብሻል የሚለው ጉዳይ ማለት ነው። ልክ ብቻ የሆነ መድረክ ላይ ሲነሳ ጮሆ ከማጫጫ ችግሮችን ሁልጊዜ ከመንግስት ጋር ተደራድረህ ወይ ደግሞ ህዝብን የሚወክል አጀንዳ ይዘህ መጥተህ ነው ለመፍታት የምትሞክረው ወይስ ሁሌ ወይ ኤርትራ ወይ ግብጽ የውጭ ኃይል ጋር ለመፍታት የምትሞክረው? እሱን ለሶማሊያ ወሰድ አየር መንገድ ውስጥ ያሉ ብልሹ ሰራተኞችና አሰራሮች እንዲሸፈኑ ምክንያት እየሆን ነው እንዳይሆን የመደመር መንገድን ጠረጴዛው ላይ ያኖረው ለታይታ እንጂ አላነበበውም ብዬ ነው መውሰድ ይችላል። ወይ አልገባው አንዳንድ ጊዜ እውነትን መረዳትና ማወቅ ትዝብት ላይ ይጥለናልን ብሎ ማሰብ አያስፈልግም። እውነት ለመናገር እኔም ሲያስታውሱኝ አሁን ጽሁፉን ደግሜ ሳየው እንጂ በዚህ ደረጃ ጽፌ ያውቃለሁ ወይ ብዬ ነው ራሴ የምጠይቀው። እንደዚህ እንደጻፍኩ አስቤም አላቅም ማለት እኔ ያየሁት የኢትዮጵያ ፖለቲካን አዙሪት እዚህ ውስጥ አባይ ራሱ በቃ አሁን እዚህ ውስጥ እንግዲህ ዛሬ ለምሳሌ ትላንት ማታ ነው በየማህበራዊ ሚዲያ ሲራገብ የነበረውን ጉዳይ ታል ምንድን ነው ለምሳሌ ግብጽ ሶማሊያ ሁለት የጦር ሄሊኮፕተሮቿ አረፉ። አዎ ሰራዊቷን ልታመጣ ነው። ከሱ ቀን ሁለት ቀን ነው ቀድሞ ደግሞ አባይ ተሞላ አይደለ? አባይ አምስተኛውን ዙር የሆነ ሙሌት አካሄደ እንዳለ። አሁን ይሄ እኔ እናንተ ዛሬ የምናወራ ወይ ደግሞ ሚዲያው ልክ ትኩስ አድርጎ የሚነግረን አጀንዳ በሙሉ እዚህ ጽሁፍ ውስጥ ያጨቀበት ነው። ዞሮ ዞሮ ግን አሁን ለምሳሌ ሶማሊያ በዛ በኩል ትጮሃለች፣ በዚህ በኩል የባህር ወደብ እኛ ልናገኝ ነው እያልን ነው። ከዛ የግብጽ ሚዲያዎችን ዛሬ ግባና ኤስኪ አባይ ለሞሉ እኮ አይደለም እያሉ ያሉት አይደለ? ኢትዮጵያ የሆነ ነገር ይገባታል አይደለም? ኢትዮጵያና ሶማሊላንድ እያደረጉ ያሉትን ስምምነት ወይ ደግሞ ግብጽና ሶማሊያ እንዴት ሊተባበሩ ይችላሉ፣ እንዴት የተባበሩ ነው የሚል ጉዳይ በሙሉ ነው የሚነሳው። አሁን ያለንበት ጉዳይ ጋር ቀጥታ ካያስከው ሌላ ጉዳይ የላቸው። ጉዳዩ የውሃ ጉዳይ ነው። አባይ ነው የሚያግበሰብሰው። ይህን ሁሉ አጀንዳ የምታየውን አጀንዳ ሁሉ እያግበሰበሰ ያለው አባይ ነው። አባይ ብቻ ሳይሆን ሁለቱ የውሃ ጉዳዮች ናቸው አይደለ? የጨው ውሃና ንጹህ ውሃ አባይ ነው ጣጣ እያመጣብን ያለው እዚህ ሀገር ላይ ወይ ደግሞ በዚህ ዘመን ይሄን እናንተ ዘመን ላይ ሁለቱንም ጉዳዮች በድፍረት ያሳካንበት ዘመን ነው አይደለ? ሁለቱንም የውሃ ጉዳዮች መልሳለች የኛ ዘመን። ያኔ እንግዲህ ጽሁፉን ስንጽፈው ታስታውሳለህ፣ ያኔ በነበሩ ጠቅላይ ሚኒስትር አቶ መለስ ዜናዊ የመሰረት ድንጋይ ተቀምጦ ከዛ በኋላ ስራው ሂደት እየሄደ ባለበት ጊዜ ለምን ትሰራላችሁ ለምን ተነካላችሁ ሲባል እንዳየኸው አንደኛ ጦረኝነቱ አለ እዚህ ጽሁፍ ውስጥ እንደምታየው ጀብደኝነት አለ አይደለ? እንወጋለን እነሱን ከአባታቸው የተማሩት። አንዴ ላስታውስና እዚህ ላይ እኔም ቀልቤን የሳበ ጉዳይ አለ። እነሱ ከአባቶቻቸው አይበልጡም እኛም ከአባቶቻችን አናንስም የሚል በአንድ ፓርቲ በኩል ያኔ የተሰጠ ነው። ሰማያዊ ፓርቲ የተሰኘ በወቅቱ እዚሁ ጽሁፍ ላይ መግቢያው አካባቢ እየተደራረበ ከወንዙ ውስጥ ሰጥሟል። መድረሻቸውን ቢጠየቁ ግን አንዳቸውም በእርግጠኝነት አይናገሩም። ገዢው ፓርቲ፣ ተቃዋሚ ፓርቲ፣ ወጣቱ፣ ሽማግሌው፣ አሮጊቷ፣ ተማሪ ሁሉም አብዛኞቹ ያልተተኮሶ ባሩድ እየሸተታቸው ጦርነትን እያበሰሩ ነው የሚል ነገር ተናግረህ ነበር። ጽሁፍ ላይ ተመልክቻለሁና ይሄ አረዳድ አሁንስ ተለውጧል ወይ? ለምሳሌ አሁን ሰሞኑን የግብጽ 2 ሄሊኮፕተሮች 10,000 ወታደሮች ወዘተርፈ በሚል ቅኝት እንጂ የሰርክ ጉዳያችን ሊሆን የሚገባው አባይ ላይ ምናልባትም አለመስራታችን ካልሆነ በስተቀር ሚዲያውን ጨምሮ እኛን ጨምሮ የህዝብ ተወካዮች ምክር ቤቱ ፓርቲዎቹ ሁልጊዜ እንዲህ አይነት ነገር በተነሳ ጊዜ ብቻ የሚደልቁት ምንድን ነው ነው? እስቲ እሱ ላይ እሱ የሁላችንም የሀገር ጉዳይ ነው እንዳልኩ እንግዲህ ልክ አንደኛ አባይ ሲያግበሰብሰን ዝም ብለህ ወደ ዛሬ መልሰው። ለምሳሌ ሲያግበሰብሰን ሁለት ብለህ ልትቀጥለው ትችላለህ። አጀንዳ የምናደርገው ራሱ ልክ አባይ የተሞላ ሰሞን እንዲያው ሲሞላ ራሱ ጉዳያችንን የምናደርገውም አይመስለኝም። እነ ግብጽ እንዲህ ሲጮሁ እንዳልከው ባሩድ ይሸተናል። ያልተተኮሰ ባሩድ እኮ ነው። ይፎክራሉ። አይታለ ያኔ ተቃዋሚ ፓርቲ ነኝ የሚለውም ምናምን ግፋ ብለው እያለ መንግስትን የሚለው እንዋጋ ይላል። ሀገር እና ግለሰብ አንድ ነገር አያስብም። ከሱ በላይ ቅድም አንተ እንዳልከው እንዴት ነው አንድ አይነት አዙሪት ውስጥ ያለ ነው። የዛሬ ዓመት ወደኋላ ዜና ሄደ ብታይ፣ የዛሬ 2 ዓመት ዜና ሄደ ብታይ ደቡብ ሱዳን ላይ የጦር ልምምድ አደረገች መሬት አገኘች ምናምን ይባል ነበር እኮ ግብጽ አይደለ? ይሄ ጽሁፍ የሚመልሰው ራሱ አንዱ ጉዳይ እኮ እሱ ነው። ግብጽ እኛን መውጋት ብትፈልግ ትችላለች። ያ ማለት ግን አስረብሸንም ማለት ግን አይደለም። በውስጥ ጉዳያችን አትገባም ማለት አይደለም። የቻለችውን ሁሉ እያደረገች ነው።
እያንዳንዱ እዚህ ሀገር ላይ የሚፈጸመው ቀውስ ወደ ውጭ ብቻ እያመላከትኩ አይደለም። አሁን መምጣቷ ትሬት የለውም እያልኩ አይደለም። በጣም መረን ለቃለች፣ በጣም ድንበር አልፋለች። አሁን ግብፅ ከምን ጊዜውም በላይ ግን ወደ ደቡብ ሱዳን ላይ ልምድ አደረገች ና የሚለውን ቶ የሽርሽር ሊያደርጉበት የሚሆን ለምን እሱን እንቶ ኢትዮጵያ ዝም ብለህ ብታስፈራራት ግብፅ ያላት ወታደር በረሃ ተጉዞ መቶ ኢትዮጵያ ሊወጋ የሚችል ምናምን አይደለም። እሱ ብቻ አይደለም። ጽሁፉ ላይ ያለውን አንድ ምሳሌ ለምሳሌ ብንወስድ ሲጣሉ ከባሏ ተጣልታ የምትሄድበት ፓርት አለ። አሁን ስንሰማትና ከእንትን ላይ እዚቹ ላይ ምናልባት ተመልካቾችም ከቪዲዮ ላይ ተመልክተውት ሊሆን ይችላል እና አንዲት ባልና ሚስት ናቸውና ሲጣሉ ወደ አባቷ ነው የምትሄደው። ምን ሆነሽ መጣች ስትባል ከባሌ ተጣልቼ ነው። በምን ተጣላችሁ ሲባል አጉርሰኛ አላጎርስም ነው። ስለዚህ ከባልሽ አፍና ከአባትሽ ቤት የቱ ይቀርብሻል የሚለው ነገር በጣም ይገልጸዋል። ግን ደግሞ ትችላለች አትችልምም ብቻ ሳይሆን እንዳትችል የማድረግ ኃላፊነቱን እየተወጣን ነው ወይ? ልትችል የምትችልበትስ ደግሞ እድል የለም ወይ? ሁልጊዜ ከዚህ ባሻገር ከግብፅ ባሻገርስ ሊቆጩን የሚችሉ ነገሮች የሉም ወይ? ኢንተርቴን ይደረጋሉ ወይ በአግባቡ? ለምሳሌ እኔ አሁን በአባይ ጉዳይ ላይ ለምን እስከዛሬ ዘገየ የሚለው ነገር ዝም ብሎ ያሳስበኛል። ምክንያቱም አሁን ያለው የለውጥ መንግስት 65 በመቶውን አባይ ነው የተረከበው 5 ዓመት የፈጀውን ግን በ6 ዓመት ውስጥም 35 በመቶውን ያላጠናቀቀበትን ሁኔታ ሳስብ የተርባይኖቻችንን ጉዳይ ሳስብ እሱ ያሳስበኛል። ግን እሱን አይከራክሩበትም እና የሆነ በዘመቻ ነው ሁልጊዜ የሚጮኸው ለምን የሚል ሀሳብ አንተ እንደ ጋዜጠኛም እንዴት ነው የምትመለከተው? አዎ ምንድነው ቅድም ለምሳሌ ያነሳው አባባላው የሚሰራው ለማመሰለ አንተ ላነሳው ጉዳይ ለእኛም ይሰራል አይደል? ከአባትሽ ቤትና ከባልሽ አፍ ይቀርብሻል እንደሚባለው ነው። ለምሳሌ ውስጥ እንደው የውጭ መመልከት ትተን ውስጥ ብናይ እንኳን ለምሳሌ ውስጥ ያሉ ኃይሎች ለግብፅ የመመላላካቸው ጉዳይ ለምሳሌ ሀገር ውስጥ ያለው ቴንሽን ዝም ብሎ እንዳይመስለ በየቦታው ያለው ቴንሽን ጉዳዩ የቋንቋ የምናምን በህዝብ ይሳበባል እንጂ ኢትዮጵያ ውስጥ ቀውስ ያለባቸውን ቦታዎች በሙሉ ብታያቸው ውሃ ሀብታችን ምናምን አለኝ እነ ግብፅ አሁን እንዳንሰራ እንዳናለማ የሚፈልጓቸው ጉዳዮች አሉ። ግን እኛ ሀገር ውስጥ ያለው ችግር የለም እያልኩ አይደለም። ችግሮች አሉ። ችግሮችን ሁልጊዜ ከመንግስት ጋር ተደራድረህ ወይ ደግሞ ህዝብን የሚወክል አጀንዳ ይዘህ መተህ ነው ለመፍታት የምትሞክረው ወይስ ሁሌ ወይ ኤርትራ ወይ ግብፅ የውጭ ኃይል ጋር ለመፍታት የምትሞክረው? ቶ እሱን ለሶማሊያ ወሰደው። ቶ ግብፅ አታረግም፣ ብዙ ነገር ትሞክራለች። ኢትዮጵያ ላይ ምንም አታመጣም። ግን ለምሳሌ ሶማሊያ ኢትዮጵያ ጋር ተደራድራ ከኢትዮጵያ ጋር ከመባባት ይልቅ ነይ ኢትዮጵያ እድል ሰጥታ ኢትዮጵያ ጠብቃት እንደምታውቀው ሉዓላዊነቷን ጠብቃ ብዙ ሀብት ሸበሌ ዛሬ ትላንት ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ሶማሌ ክልል ሄደው ነበርና እዛም የተጀመረ ፕሮጀክት አለ። እሱ ያነሳት የሸበሌ ወንዝ ለሶማሌ ምን ማለት እንደሆነ ለአንተ አልነግርህም። በሱ ምን ማድረግ እንደምንችል አንተ ታውቃለህ። ስለዚህ ሶማሌ እኛን የምንቀርባት ወይንስ ግብፅ ነች? ይሄ ምሳሌ ለብዙዎቻችን ይሰራል። ኢትዮጵያ መታ ከኛ ጋር ተደራድራ ከኛ ከጎረቤቶቿ ጋር የክፉ ጊዜ ደራሾቿ ጋር አሁንም እየጠበቃት ያለው የኢትዮጵያ ሕዝብና የኢትዮጵያ ሰራዊት ነው አይደል? ደሙን እያፈሰሰ ያለው ከኛ ጋር ከመናገር ይልቅ እየሄደች ያለችው ወደ ግብፅ ነው። መሄዱ እኮ ችግር የለውም። ግብፅ ታድናታለች ወይ ማለት ኢትዮጵያ ውስጥ ያለውን ቴንሽን ቀጠናው ላይ ያለውን ቴንሽን ቮሊዩም ለመጨመር ካልሆነ ግብፅ የራሷ የቤት ስራ እኮ አለባት። እዛ ወደ ራሷ ብትወስዱ ይሄን ጉዳይ ለምሳሌ ያኔ ወላሂ አልጎዳሽም ስንላት እኛ ወደ እኛ ነው የመጣችው ወይስ ወላሂ አናስጎዳሽም ወደ አሏት ወደ አሜሪካ ነው የሄደችው? ይሄ ለብዙ ጉዳዮቻችን ይሰራል። ቅድም አንተ እንዳልከው ደግሞ የቤት ስራዎቻችን ለምሳሌ አባይ ተሰርቶ ቢያልቅም እኮ አይደለ ንቃት ከሌለ እንደ ማህበረሰብ ለምሳሌ ነጻ ሀሳብ እኮ ዛሬ ስናወራ አንዱ ቅድም አንተም እያልከኝ ነበረ ሁሌ ጉዳያችን መሆን ያለበት አይደል ደረቅ ፖለቲካ፣ የኦፊስ ፖለቲካ፣ አንድ ስራውን መስራት ያልቻለ አመራር አምጥቶ ብቻ መሟገት መላፋት ብቻ አይደለም ፖለቲካ እያልከኝ ነበረ። ከዛ ውጭ ብዙ ጊዜ ማይክ ስታገኝ አንተ የምታወራው ነገር አለ። በልኩ ጉዳዩን ኢንተርቴን የሚያደርግ ሚዲያ አለ በዚህ ሀገር ላይ ፋሽን ኢንዱስትሪ ላይ ኳስ ሲቀጠቅጥ የሚውል ሚዲያ ነው ያለው። እሱ ነው ነበር ብዙ ጊዜ እና ከባልሻፍና ከአባትሽ ቤት የቱ ይቀርብሻል የሚባለው ብዙ ሚዲያዎቻችን አባይን ትተው ስለነ ክርስቲያኖ ሮናልዶ ነው ወይ ስለነ ሜሲ ነው እያልን ብዙ ጊዜ እንጨዋለንና እዚህም ላይ አብራ እያዘበተን ነው። ይሄንን ነው ማለት በልኩ አናቆም ጉዳዩን ቶ ሌሎቹን እንተው ስሜን እንደው ህዝቡን ዝም ብለን አንቀሰው አይደል? ህዝቡ ብዙ በላይ ይደራረበታል። ፖሊሲ ሜከርስ፣ ምሁሩ፣ እኔ እናንተ ሚዲያው አሁን እኮ እኛ ለምሳሌ ከቀጠናው ኢትዮጵያዊ ሆነን አንችልም። በቃ ለምሳሌ አሁን የሚያባላን ሌላ ጉዳይ እንዳይመስልህ የባህር ጉዳይ እኮ ነው። እኔ በእኔ እምነት አሁን እኛ ኢትዮጵያ የባህር በር አላት ይሁን ነበራት ምናምን ታሪኩን ቶ ወደ ኋላም ብንሄድ የምናመጣው ብዙ ግፍ አለ። ግን ታሪክ ለምን እንደምንተርከው እናንተ ኢትዮጵያ የባህር በር ያስፈልጋታል አያስፈልጋትም የሚሉ አካላት መጥተው ይከራከሩ። እስኪ
አሁን ዓለም አቀፍ አጀንዳ እኮ ተቀይራል። በፊት ምን ነበረ? የላትም ላንድ ሎክድ ካንትሪ ናት ምናምን እየተባለ ነው የሚጮኸው አይደል የነበረው። አሁን እኮ የለ የመደራደር አቅማችን አሳድገን ምን ላይ ደረሱ? አሁን ይገባታል ተደራደሩ ወደሚል ተመጣ። በእኔ እምነት ግን ይሄ አሁን ባይሆንም እንኳን ወደፊት ኢትዮጵያ የባህር በር ሊኖራት ግድ ነው። በእኔ እምነት ግን አሁን ኖሮናል። የባህር በር ግዴታ ስለሆነ ማለት ነው። ሰሜን ይኸውልህ ቀጠናው ላይ ያሉ ሀገራትን በሙሉ ያቸው ውስጥ ብዙ አቅፈው አዝለው የሚያስታጥቁት ኃይል አለ። ማንን ሊወጋ? ሁሉም ጋር የሆነ አማጺ ሰብስበው የውጭ ኃይልን የሚወጋላቸው ወደ ውስጥ የሚዋጋቸው ሳይሆን ወደ ውጭ የሚወጋቸው ከዛ በኛ ውስጥም እኛን የሚወጉ ኃይሎች የሚያደራጁ ናቸው። ዙሪያችን ያሉ በሙሉ ማለት ነው። እሱ ላይ አሁን ለምሳሌ ግብጽ እንግዲህ በዚህ ሃይድሮሎጂስቶቿን ስናስብ ኢቭን የህፃናት ዕቃ መጫወቻ ሁሉ ከአባይ ውሃ ጋር የተያዘ መሆኑን እናውቃለን። ምንም ነገር ጥናቶቻቸው ከረባታቸው በለው ሱፋቸው ብቻ ናይል ነው። ከዚያ ባሻገር ደግሞ ምሁራኖቻቸውን በተመሳሳይ የአባይ ጉዳይ አሳስቧቸው ብዙ ነገሮችን ሲሰሩ ይውላሉ። ዛሬ የሚያወሩት እኮ ስለኛ ነው። ይሄ ሴታፕ ባለበት ሀገር ላይ ለምሳሌ ቅርብ ጊዜ በዋልታና በውጭ ጉዳይ ኢንስቲትዩት የተጻፈ የባህር በርን የተመለከተ አብይ ስትራቴጂ አለ። ሁለቱ ነዎቻችን የተመለከተው አሁን እሱን በተመለከተ በራሱ የኛ ሀገር ከፍተኛ የምንላቸው የስራ ኃላፊዎች ወይም ደግሞ በዓለም አቀፍ መድረክ ላይ እኛን ወክለው ይደራደሩልናል ዲፕሎማሲያችንን ምናምን ብለን የምናስባቸው አካላት ምን ያህል በሱ መጽሐፍ ላይ ውይይት ተዘረጋው አብይ ስትራቴጂ ተብሎ ከምርቃቱ ቀን የዘለለ 1-2 ቀን ብቻ ካልሆነ በስተቀር ብዙም ምን አይቼው አላውቅምና እንዲሆነን እንዴት ይሆናል ግብጽ ልትችለን ትችላለች ብሎ መውሰድ አይቻልም ወይ? እየመጣሁት ያለው ወደሱ ጉዳይ ነበር። ብዙ የቤት ስራዎቻችን አሉ፣ ያልሰራናቸው የቤት ስራዎች አሉ። መስራት ያለበት አካል አልሰራም። መንቃት ቋንቋችን ውሃ አሁን ለምሳሌ ቀይ ባህርኛ ብለን ጀምራል ፕሮግራም ካሪቡ አፍሪካ ብለናል። ነፃ ሀሳብ ለምሳሌ ዝም ብሎ ተራ ጉንጭ አልፋ ክርክር አይደለም፣ ወደዚህ ከፍ ማለት አለበት ጀምረናል። ስትራቴጂ ላይ አውርተሃል አንተ ከዚህ በፊት ምርቃቱም ላይ ነበርክ። ከዛ በኋላ ሁሌ ማይክ ስትይዝ የምታወራው ነገር እዚህ ጉዳይ ላይ የሚሰራ በአግባቡ ሚዲያ ያለ ነው። እሱን እያነሳሁልን የነበረው በዛ ደረጃ ኢትዮጵያ የተወጠረችበት የሁለቱን የውሃዎች ጉዳይ እየመለሰች ነው። ለዘመናት ስትተበተበ የነበረችው ግን እንዳትመልስ ነው። ተረት ተረት አናውራ፣ ታሪኩ ይቅር ብንል ኢትዮጵያ ዛሬ ያ ላይኖራት አይችልም። ስሜነቶ የሆነ ፖሊሲ ሜከርስ መጥቶ ምሁር መጥቶ ባይነግረንም ኢትዮጵያ ዛሬ ከማደግም አንጻር በለው ካላት ሀብት አንጻር ብዙ የምታወጣው ነገር አላት። ህዝቡ 120 ሚሊዮን አልፏል። አፍነ እስከ መቼ የምታስቀረው? ስለዚህ ኖረው አሁንም እነ ግብፅ እንዳልከው በጣም ዲቴል ስለኛ ያውቃሉ ብለሃል። አሁን እኮ እያወሩ ያሉት ግድቡን ሞሉ ግድቡን አይሙሉ ይሄን ያህል ዋለቀቁልና እንዴ አይደለም እኮ ኢትዮጵያና ሶማሊያ ግብፅና ሶማሊያ እንዴት ይስሩ፣ ሶማሊላንድና ኢትዮጵያን ስምምነት እንዴት እናፍርስ፣ ጉዳያቸው እኛ ነን። ግን አንተ ቅድም እንዳልከው በስትራቴጂ ደረጃ ተቀርጾ የሁለቱዎች አብይ ስትራቴጂ ተብሎ የውጭ ጉዳይ ኢንስቲትዩት ከኛ ጋር የሰራው እኛ ደግሞ አግሬሲቭ ዳውን እንዳየኸው ፎርማቶቻችን በሙሉ ቀጠናዊ ይሁኑ። እንደ ሀገር መኖር አይቻልም። የባህር በር ኦውን ያደረግነው ባይዘው በዛ አካሄድ ነው። ሁለቱንም የውሃዎች ጥያቄ መልሷል። ይሄ ስርዓት ግን ሲመልስ እንደ ስርዓት ነው የሚለውን ያንተ ጥያቄ በደንብ ያጠይቋል። ታስታውሳለህ? የመረቃቱ ጊዜ የሁለቱዎች አብይ ስትራቴጂ ማለት እንግዲህ እቺ ሀገር ከሁለቱ ውሃዎች ውጪ ምንም አይደለም። አሁን ጦር እያስመዘዘባት ያለው ያላት ሀብትም እሱ ነው። አሁን ባህር ኦውን አድርጋለች። በእኔ ድምዳሜ አባይን ሞልተናል፣ ጨርሰናል፣ ማልማት ችለናል። ለዘመናት የተፈለገው እንዳንነካው ነው። አሁንም እኮ እሱ ላይ አይደለም ጉዳይ እየሆነ ያለው። ግን የሁለቱዎች አብይ ስትራቴጂን ስናስመርቅ ነበሩ የመንግስት ባለስልጣናት ማን ነበር? ያልተጠራ የለም። የተገኘ ሚኒስትር አለ ንገረኝ። አንድ ሚኒስትር ስሙንም ባልጠቅሰው ጥርስ ውስጥ እንዳይገባ ነው። ከዛ በኋላ እኮ አብይ ስትራቴጂው 120 ሚሊዮን ህዝብ ያላት ሀገር ላይ እያንዳንዱ ቤት ውስጥ እንደ ቅርስ እንዲቀመጥ ብለን እኔ እናንተ ተቋም እኮ ብር የለውም ለ400 ምናምን ሰራተኞቻችን በሙሉ ሰጥተናል እንደ ቅርስ እንዲይዙት ብለን ደጋግመን ደብዳቤ ያልጻፍንለት ሚኒስቴር መስሪያ ቤት የለም ውሰድ ብለን ነው። 1 ሚሊዮን ታትሟል እንኳን 1 ሚሊዮን 100 ሺህ አላሳተምንም። ማፈራ ያነሳው ጉዳይ ረገጥ አድርገን ስናወራ ማፈር አለብን። ስለዚህ የተፈለፈለ ጉዳዩን ባለፈው 15 ሺህ ነው ያሉት። 15 ሺህ በላይ ኃይሎች አሰማርተውብናል አሉ። እኔ እነዚህ ኃይሎችስ የፖሊሲ ሜከርስ ውስጥ ወይ ደግሞ ስልጣን ላይ ያሉ ሰዎች ድጋፍስ የላቸውም ወይ? የሁለቱዎች አብይ ስትራቴጂን እኮ እኛ ማለት እኮ ነው። በነገራችን ላይ ለምሳሌ ቀደም ያልነው ተረት አሁንም ገዢ ሀሳብ ሆኖ ሊመጣ ይችላል። ከባለሻፍና ከአባትሽ ቤት የቱ ይቀርብሻል የሚለው ጉዳይ ማለት ነው። ልክ ብቻ የሆነ መድረክ ላይ ሲነሳ ጮሆ ከማጫጫ አሁን አብይ ስትራቴጂ ነው ተብሎ እንግዲህ አንደኛ ትልቅ ኢንስቲትዩትም እጁ ባለበት መንገድ ነው። በጣም ብዙ ምሁራኖች ተሳትፈውበት ነው ያጠኑት። ይህን ጉዳይ የኔ አድርጌ በአግባቡ ተንትነን የመወያያ አጀንዳ ፈጥረን በየቦታው የሚሰራጭበትን እድል ለመፍጠር
እንዲያውም መሽቀዳደም ሲገባ ጉዳይ ነው ብሎ ያልወሰደ አካል በበዛበት ዝም ብሎ ብቻ የበላይ አካል ሲያነሳው አብሮ ለመጮህ የሚጣጣር እንደውም አሁን በተለይ የዚህ አረንጓዴ አሻራ ጉዳይ በጣም ጎልቶ ሲወጣ ተመልክተናል። ከአባይ የማይተናነስ አባይም በአረንጓዴ አሻራ ስር ህልውናው የሚረጋገጥ መሆኑን ታሳቢ ያደረገ እንቅስቃሴ አብሮ ስሙን እያነሱ የማጉላት ጉዳይ አይስተዋልምና እኔ አንዳንድ ጊዜ ከእጃችን እንዳይወጣ ይሄ ማለት ደግሞ በተቃራኒው እኮ የግብፅ ረዳት መሆን ማለት አይደለም። ባህል ማድረግ አለብን። አንተ የምትለው ጥያቄ ላይ አስረግጠን ደጋግመን ማውራት አለብን። እውነትህን ነው። አያውቁት ይኸውልህ፣ አለማወቅ አንተ ሚኒስትር ሆነ ለምን ቦልድ እኔ ካላወራሁት ማን ያወራው ነው? መጥቶ ነገር የራሴን ጉዳይ እኔ ማቋር ከአንተም በላይ ነው ያውቋል። ደብዳቤ ጽፌ ፈርሜ ይህን ስትራቴጂ ለሰራተኞቻችሁ ግዙ ያላልኩት ሚኒስቴር መስሪያ ቤት የለም። ዳታውን ሌላ ቀን አውጥተን እናወራለን። 3-4 ሚኒስቴር መስሪያ ቤት ኢትዮጵያ ውስጥ አልወሰደም መጽሐፉ። አንዳንዶቹ ሲያላግጡ 2 እና 3 ወስደዋል። ኃላፊዎቹ ራሱ እኮ 20 ምናምን ነው አንድ ቢሮ ብትሄድ። ድሃው የሚባለው ዋልታ ከውጭ ጉዳይ ኢንስቲትዩት ጋር አፈር ድሜ በልቶ ተጋግጦ ለማሳተም ለምነህ አሳትመህ። ስለዚህ ፖሊሲ ሜከርስ መንግስት ትልቁ አጀንዳ የሚለው ሀገሪቱ የምትወጋበት ብቻ እኮ አይደለም፣ ሀገሪቱ የምትፈነጠርበት የባህር በር ኦን ያደረገችው ሀገሪቱ የግድ ስለሚያስፈልጋት የህልውና ጉዳይ ስለሆነ ነው። ይህን ሁሉ ዋጋ ከፍላ ኦን ያደረገችው አባይ በዚህ ሁሉ ድቤ ድለቃ ውስጥ፣ በዚህ ሁሉ የጦርነት ድለቃ ውስጥ፣ በዚህ ሁሉ የጦርነት ምርትና ፋብሪካ ውስጥ የሰርተን የጨረስነው እኮ ስለሚያስፈልገን ነው። እንዳልከው ግን የሆነ የዘመቻ ጉዳይ ጠቅላይ ሚኒስትሩ መድረክ ሲጠሩ፣ ጠቅላይ ሚኒስትሩ ሲያስመርቁ ሆ ብሎ ከመውጣት ይልቅ በእውቀት ግብፅ እኮ ኢንታውዘንድ ሰር ተቋሞቻቸው ብቻ በሺዎች የሚቆጠሩ ናቸው። ጥናቶቻቸው ሚሊየንስ ናቸው። ሚዲያዎቻቸው በአማርኛ፣ በኦሮምኛ፣ በትግርኛ፣ በአረብኛ ሁሉ ይሰራሉ። የእኛ ቀይ ባህርኛን እኮ ወስደው ይተነትኑታል። የሁለቱዎች አብይ ስትራቴጂ በአረብኛ ዘመቻ ይሰራበታል ተወስዶ። እኛ ሚኒስትሮች ፖሊሲ ሜከርስ በ37 ኦር 38 ቋንቋዎች አባይን በተመለከተ ብቻ የሬዲዮ ፕሮግራም ያላት ግብፅ አንዱ በአማርኛ 2 ቋንቋዎች ኦሮምኛና አማርኛንም ተጠቅማ ታስተላልፋለች። አንዳንድ ጊዜ እውነትን መረዳትና ማወቅ ትዝብት ላይ ይጥለናልን ብሎ ማሰብ አያስፈልግም ወይ? አባይ የህልውና ጉዳያችን ነው። ደሜን እሰጣለሁ፣ ሞታለሁ፣ ዋጋለሁ ተብሎ የሚነገርለት አባይ በነገራችን ላይ ወንዝ ብቻ አይደለም፣ ብዙ ሚስጥር ያዘለ ወንዝ ነው። ታምራዊ መስታወታችን ነው። የምንሄድበትን የሚያመላክተን ነው። ብሔራዊ መዝሙራችን በለው። ስለዚህ ለብሔራዊ መዝሙራችንን ተግባር ላይ ለመዋል የሚያስችል አብይ ስትራቴጂ ላይ በዚህ ደረጃ ንፉግ ሆነ አንዳንድ ጊዜ የፍራቻ ወይም የአደርባይነት በሚመስል መልኩ ግን ከእያንዳንዱ ሚኒስቴር መስሪያ ቤት አሁን ብትገባ የመደመር ትውልድ ወይም መደመር የሚለው መጽሐፍ አለ። በእርግጠኝነት የአብይ ስትራቴጂን ጉዳዩ ያላደረገ አንድ ሚኒስትርና ሚኒስትር መስሪያ ቤት የመደመር መንገድን ጠረጴዛው ላይ ያኖረው ለታይታ እንጂ አላነበበውም ብዬ ነው መውሰድ ይችላል። ወይ አልገባውም። ድራይቭ የተደረገው ከዛ እኮ ነው። ዞሮ ደግማግመው ጠቅላይ ሚኒስትሩ ታውቃለህ፣ የቀይ ባህርን ጉዳይ ደፍረን ያነሳነው እኛ እዚህ ቤት ታስታውሳለህ። ሀሳብ ላይ ቪዲዮ ሁሉ ያቀረብነው ጠቅላይ ሚኒስትሩ ከ15-16 ዓመት በፊት የባህር በር ያስፈልገናል፣ ከጎረቤቶቻችን ጋር ተባብረን መስራት አለብን ብለው የወደብ አማራጭ ገና ታዳጊ ዜጋ ሆነው እንደ ዜጋ ሲያስቡበት ነበር። ከዛ ካየኸው መደመር ላይ አለ፣ የመደመር መንገድ ላይ አለ፣ ትውልድ ላይ በደንብ ያነሱታል። ከቀጠናው ጋር ካልተሳሰርን አይሆንም። ኦውን ማድረግ አለብን በየትኛውም መንገድ። ቀይ ባህር ላይ የበላይነትን ካልወሰድን የምንገነባው ሰራዊት ራሱ ቀጠናው ላይ ኢንፍሉዌንስ የሚያደርግ ካልሆነ ከዛ እኮ ድራይቭ የተደረገ ነው። ይኸውልህ የሰራ ነው ቢመስልም ቀይ ባህር ላይ ብዙ እናወራለን። ብዙ ሺህ ገጾች እኮ ጽፌያለሁ እኔ አሁን በቀይ ባህር ላይም በአባይ ላይም ብዙ ጽሁፎች ጽፈናል። ግን እንደ ስትራቴጂ መንግስት ያመጣው ምንም ሆነ ምን አይደል ደግሞ ለመጀመሪያ ጊዜ ኢትዮጵያ ግራንድ ስትራቴጂ ለመጀመሪያ ጊዜ የሰራችው በዛ ደግሞ በሁለቱ የህልውና መሰረት በሆኑ ጉዳዮች ላይ እንዳልከው ደግሞ ድራይቭ የተደረጉት የሀገሪቱ ከሚመራ ፓርቲ ከሚመራው መንግስት መሪ የሚነሳ ነው። ካልካቸው መጽሐፎች ጭምር የሚነሳ ነው። መጽሐፉም ሸልፍ ላይ ይቀመጣል እንጂ